ኢየሱስ ተራራ ላይ ጸለየ። የሆነ ጊዜ ተራራ ላይ የጸለየ ጌታ ኢየሱስ ክርስቶስ በግራና በቀኝ ሁለት ፕሮፌቶች ተገለጡ። አንዱ ሙሴ፣ አንዱ ደግሞ ኤልያስ። የሁለቱንም ታሪክ ስታጠኑ ፋየር አለ አብሯቸው። ሙሴ እግዚአብሔር በሳት ተገለጠለት። እግዚአብሔር በማታ በሳት ተከተለ። ህዝቤ ያወጣሁት ህዝቤ አገልጋዮቼ ናቸው፣ የሳት ነበልባል ናቸው። ኤልያስ ጋር ስትመጡ ደግሞ ኤልያስ ጸለየ ማለት እሳት ነው የሚወርደው። ኤልያስ እግዚአብሔር ሂድና ለአካብ ተገለጣለሁ። ያው ምን አረገ መሰለ ኤልያስ መጀመሪያ ጸለየና ሰማዩን ዘጋው። ከ3 ዓመት በኋላ እግዚአብሔር ሂድና ለንጉሱ ለአካብ ተገለጣለሁ። ሰዓቱ ሲደርስ ተገለጣለሁ። ሲገለጥ ንጉሱን እረፍት ነሳው። when you are anointed by fire ንጉስ ይሁን ባለስልጣን ይሁን ከልካይ ይሁን እግዚአብሔር ምስክሬ ነው፣ የገባችሁበት ቦታ ጉዳያችሁ ይፈጸማል። ከዛ እንደዚህ ያለው እኔ እግዚአብሔርን ነው የማመልከው፣ እናንተ በዓልን ነው የምታመልኩ። ስለዚህ የትኛው አምላክ እንደሆነ እስኪ ይጣራ። የኛ ኢየሱስ ነው፣ የናንተ ዲመን ነው፣ ይጣራ። ስለዚህ እኔ መስዋዕት ሰዋለሁ፣ የባል ነቢያት መስዋዕት ይሰው። ስንት ናቸው ለመሆኑ? 400 ምናምን ሰብስባቸዋል። 400 ለአንድ። ዓለም ላይ ያለ ጠንቋይ ቢተበትብ ማለት ነው አንተን ማሸነፍ አይችልም። የእሳት ክርስቲያን የድል ክርስቲያን ቪክትሪ በሄደበት ጌታ በሄደበት ይሳካለት። የነካው ፕሮስፐር ያደርጋል። የገባበት ሞገስ አለ፣ ያስፈራል። የገባበት የረገጠው ቦታ እግዚአብሔር ያወርሰዋል።